ኢራን የአሜሪካ መርከቦችን እንደ ችቦ አጋይተዋለች። ጠንካራ የበቀል ምትም አሜሪካ ላይ አሳርፋለች። ኢራን ዝታ ነበር፣ እንደዛተችውም አድርገዋለች። የኢራን የባህር ኃይል ቶርፒዶ ሚሳኤሎች በሆርሙዝ እየተጓዙ ያሉ የዋሽንግተን መርከቦች ዶግ አመድ አድርጋቸዋለች። ኢራን የአሜሪካ መርከቦችን መምታቷን ተከትሎ ትራምፕ ኢራንን ለማጥፋት አዘዋል። ኢራን የአሜሪካ መርከቦች ላይ ጥቃት የፈጸመችው ግን አሜሪካ አስቀድማ ሁለት የኢራን መርከቦችን በማገቷ ነው። ከረቡዕ በፊት ሁሉም ነገር ይለይለታል። ዛሬ በኢስላማባድ ሁለቱም ሀገራት ሁለተኛው ዙር ድርድር ይጀምራል ቢባልም እስካሁን ፈቃደኝነቷን አልሰጠችም። ጋሽ ትራምፕ ግን ይሄ የመጨረሻ እድላቸው ነው፣ ካልሆነ ግን ሀገሪቱ ትጋያለች ሲሉ ኢራን ላይ እየዛቱ ነው። የትራምፕ ዛቻ እንደ ሙዚቃ የምትዝናናበት የምትመስለው ቴህራን በበኩሏ እኔም ተዘጋጅቻለሁ፣ ካለፈው የከፋ በቀል አሳያቸዋለሁ እያለች ነው። ይህ ብቻ አይደለም። እስራኤል ዛሬ ረፋድ ላይ ተኩስ አቁሙን በማፍረስ ሊባኖስን ደብድባለች። በዚህም የሂዝቦላ የድሮን ማስወንጨፊያ ኢላማ እንደተደረገ እስራኤል ቱዴይ ዘግቧል። የመካከለኛው ምስራቅ ሁለቱም ተኩስ አቁሞች የውሃ ላይ ኩበት ሆነዋል። ኢራን፣ አሜሪካና እስራኤል ተኩስ አቁሙን የሚያፈርሱ ጥቃቶችን ፈጽመዋል። በዚህም ከሚቀጥለው ሮብ በኋላ በቀጠናው አዲስ ጦርነት ሊፈነዳ ይችላል በሚል እጅጉ ተፈርቷል። በተለይም በሆርሙዝ እየተከሰተ ያለው ግራ መጋባት የሌላ ጦርነት መቀስቀስ ምክንያት የመሆን እድሉ እጅግ ሰፊ ሆኗል። ውድ የዳጉ ዴይሊ ሚዲያ ቤተሰቦች፣ ኢራን እንደዛተችው አሜሪካ ላይ ጥቃት ሰንዝራለች። እስራኤል ተኩስ አቁሙን ያፈረሰ ጥቃት አድርሳለች። ትራምፕ መላ ኢራንን አጋያሉ ሲሉ ሌላ ዛቻ አሰምተዋል። በዚህ ሁሉ መሃል በሆርሙዝ ያለው ግራ መጋባት እጅጉን አይሏል። ኢራንና እስራኤል የፈጸሙትን ጥቃት ታማኝ ዓለም አቀፍ ሚዲያዎችን ዋቢ አድርገን በዝርዝር ነግራቸዋለሁ። ቀጥለንም በሆርሙዝ የተፈጠረውን ውጥረት ምን እንድምታ አለው የሚለውን ከዚህ ቀደም በዓለም ላይ ከተወሰዱ የባህር ላይ ክልከላዎችና እገዳዎች ጋር እያስተያየን እንመለከታለን። ቪዲዮ ላይክ በማድረግ ጥቂት ደቂቃዎች አብራችሁ እንድትቆዩ ግብዣችን ነው። በመካከለኛው ምስራቅ የተፈረሙ ሁለት ተኩስ አቁሞች በዛሬው ዕለት ፈርሰዋል። ኢራንም እስራኤልም አሜሪካም ጥቃታቸውን ፈጽመዋል። ከኢራን ጥቃት እንነሳለን። ኢራን በአሜሪካ መርከብ ላይ የድሮን ጥቃት መፈጸሟ እጅግ አነጋጋሪና የመካከለኛው ምስራቅ ትኩሳትን እጅግ የጨመረ ሆኗል። አሜሪካ የኢራንን ጭነት የሚያጓጉዙ መርከብን በቁጥጥር ስር ማዋሏን ተከትሎ ኢራን በኦማን ባህረ ሰላጤ ላይ በሚገኙ የአሜሪካ ጦር መርከቦች ላይ የድሮን ጥቃቶችን ፈጽማለች ብለዋል ተስኒም የዜና ወኪል። አሜሪካ ትናንት የኢራን ባንዲራን አንግቦ እየተጓዘ የነበረው የጭነት መርከብን ጠልፋ በቁጥጥር ስር ማዋሏን ካስታወቀች በኋላ ኢራን አጸፋውን እንደምትመልስ ዝታ ነበር። አሁን በአሜሪካ ጦር መርከብ ላይ ተፈጸመ በተባለው ጥቃት የደረሰው ጉዳት ስለመኖሩ እስካሁን ዝርዝር መረጃ አልወጡም። የኢራን ጦር ኃይሎች ላይ የሚያስተባብረው የተልዕኮ ማዘዣ ጣቢያ ካታል አልአንቢያ የአሜሪካ ባህር ኃይል ላይ በወሰደው እርምጃ የተኩስ አቁም ስምምነት መጣሱንና በአሜሪካ ጦር ላይ የአጸፋ እርምጃ እንደሚወስድ ገልጾ ነበር። ኢራን እንዳለችው የአጸፋ ጥቃቷን ፈጽማለች። አሜሪካ በትናንትናው ዕለት የኢራን ባንዲራ ያለበት ነዳጅ ጫኝ መርከቦችን ጠልፋለች። ኢራን ይህንን የአሜሪካ እርምጃ የተኩስ አቁም ጥሰት እንደሆነ በመግለጽ በጥይት የታገዘ የባህር ኃይሉ ውብድና ስትል ጠርታው ለዚህ ድርጊት አጸፋውን እሰጣለሁ ብላ ነበር። እንዳለችውም አድርገዋለች። አሜሪካ በኢራን መርከቦች ላይ የፈጸመችው እገታና ጠለፋ በርካታ ሀገሮችን እያሳሰበ ይገኛል። ቻይና ጉዳዩን እጅግ አሳስቦኛል ብላለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉዋ ጃኩን ዛሬ በሰጡት መግለጫ የአሜሪካ ኃይሎች መርከቡን በኃይል መጠለፋቸውን ቻይና አሳስቧታል ሲሉ ለኤፍፒ ተናግረዋል። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ቃል አቀባዩ ሁሉም የሚመለከታቸው ወገኖች ኃላፊነት የተሞላበት አቋም እንዲይዙ፣ የተኩስ አቁም ስምምነቱን እንዲያግዙ፣ ውጥረቶችን ከመጨመር ወይም ቅራኔዎችን ከማባባስ እንዲቆጠቡ ተስፋ እናደርጋለን ማለታቸው ነው። የሆርሙዝ ወሽመጥ ዓለም አቀፍ የውሃ መስመር ነው። ያለምንም እንቅፋት ክፍት ሆኖ መቆየቱን ማረጋገጥ የቀጠናው ሀገራትና የዓለም አቀፍ ማህበረሰብ የጋራ ጥቅም ነው ሲሉ አክለዋል። የቻይና ውጭ ጉዳይ ሚኒስተር ከዚህ ቀደም አሜሪካ ወደ ኢራን ወደቦች የሚደረጉት ጉዞዎች ላይ የጣለችውን እገዳ ኃላፊነት የጎደለውና አደገኛ ነው ሲሉ ጠርቶት ነበር። ከኢራን ለውጭ ገበያ ከምታቀርበው የነዳጅ ምርቱ 90% ገደማውን የምትገዛው ቻይና ነች። ተንታኞች አሜሪካ ወደቦቹ በሚደረጉ ጉዞዎች ላይ እገዳ የጣለችው ቻይናና ኢራን ላይ ጫና እንዲያሳድር ለማድረግ ሊሆን ይችላል የሚል አስተያየት እየሰጡ ይገኛል። ሌላኛው እዚህ ጋር የምናነሳው ጉዳይ እስራኤል የፈጸመችው የተኩስ አቁም ጥሰት ነው። እስራኤል ባለፈው ሳምንት ከሊባኖስ ጋር የገባችውን ተኩስ አቁም በማፍረስ ሊባኖስን ደብድባለች። የእስራኤል ጦር የደቡብ ሊባኖስ ነዋሪዎችን ተለይተው ከተቀመጡበት የሀገራዊ ደቡባዊ ክፍል መስመሮች እንዳያልፉና ወደ ሊታኒ ወንዝ አቅራቢያ እንዳይጠጉ ማስጠንቀቂያ ሰጥተዋል። ኬላ በተባለ አካባቢ የሚገኘው የሂዝቦላ ሮኬት ማስወንጨፊያ ላይ ጥቃት መፈጸሟ እስራኤል አስታውቃለች።
የእስራኤል ነዋሪዎችን ከሄዝቦላ ሮኬት ለመጠበቅ ሲባል ደቡብ ሊባኖስ ውስጥ የደህንነት ዞን ማቋቋሟን ጦሩ ገልጿል። ከዚህ ቀደም የእስራኤል ጦር ከተቆጣጠራቸው የሊባኖስ መንደሮች ለቆ እንደማይወጣ፣ ነዋሪዎቹ ወደ መኖሪያቸው እንዲመለሱ እንደማይፈቅድና መንደሮች እንደማይወድም ገልጾ ነበር። በስምምነቱ መሰረት ሊባኖስ ሂዝቦላና ሌሎች የታጠቁ ቡድኖች ጥቃት እንዳይፈጽሙ የመከላከል ኃላፊነት ነበረባት። ነገር ግን እስራኤል የስምምነቱን አንቀጾች በመጣስ ነው ይህን ጥቃት የሰነዘረችው። እነዚህ ሶስት ጥቃቶች ማለትም አሜሪካ የኢራን መርከብ ማገቷ፣ ኢራን የአሜሪካ መርከቦች ወደ ሮም ማጥቃቷና እስራኤል ሊባኖስ መደብደቧ እየተከናወኑ ያሉ በኢስላማባድ ሁለተኛው ዙር የሰላም ንግግር ለማድረግ ዝግጅት እየተደረገ ባለበት ሰዓት ነው። ኢራን በዚህ ድርድር የመሳተፍ ነገር አሁንም አጠራጣሪ ነው። ባለፉት ሚያዝያ 3 የሁለት ሀገራት የሰላም ንግግር የተካሄደው ሴራና ሆቴል እንግዶቹ የዛሬውን ንግግር ለማስተናገድ ሲሉ ሆቴሉን ለቀው እንዲወጡ ተናግሯቸዋል። ፖሊስ የውጭ ሀገር ልዑካን ለመቀበል የኢስላማባድ ቁልፍ መንገዶችን ዘግቷል። ዶናልድ ትራምፕ በጄኔቫ የሚመራውን እንዲሁም ስቲቭ ዊትኮቭን እና ጃኔድ ኩሽነርን ጨምሮ ሌላኛው ተወካዮችን የያዘው ልዑክ ሰኞ ምሽት ኢስላማባድ እንደሚደርስ ተናግረዋል። ሆኖም ኢራን በንግግሩ እንደምትሳተፍ እስካሁን በይፋ አላረጋገጠችም። የሀገሪቷ የብሔራዊ መገናኛ ብዙሃን አሜሪካ በኢራን ወደቦች ላይ የጣለችው እገዳ በመቀጠሉ የቴህራን ባለስልጣናት በንግግሩ እንደማትሳተፍ ዘግበዋል። ለሁለት ሳምንታት የተደረሰው የአሜሪካና ኢራን የተኩስ አቁም ስምምነት የፊታችን ሮብ ያበቃል። ትራምፕ ስምምነቱ ላይ የማይደረስ ከሆነ ኢራንን እንደማይወድሙ አሁንም በተደጋጋሚ እየዛቱ ነው። ይህ መጨረሻ እድላችሁ ነው፣ ካልሆነ ግን ትጋያላችሁ በማለት ትራምፕ ዝተዋል። ፕሬዚዳንቱም አክለውም ኢራን የቀረበላትን ሰላም ስምምነት የማትፈርም ከሆነ መላ ሀገሪቷ ትጋያለች፣ ትፈነዳለች የሚል እጅግ የሚያስደነግጥ ማስጠንቀቂያ ሰጥተዋል። ትራምፕ ይህንን ያሉት በማህበራዊ ገጻቸው ባስተላለፉት መልእክት ሲሆን አሜሪካ በጣም ፍትሃዊና ምክንያታዊ የሆነ ስምምነት ማቅረቧ ይናገራሉ። ኢራን ይህንን የማትቀበል ከሆነ ግን የአሜሪካ ጦር በኢራን የሚገኙ አንዳንድ የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት በመሰንዘር እንደሚያወድሙ ገልጸዋል። ከእንግዲህ ደግ መሆን አብቅቷል፣ ኖ ሞር ሚስተር ናይስ ጋይ ያሉት ፕሬዚዳንት ትራምፕ ኢራን የቀረበላትን አማራጭ እንድትቀበል አስጠንቅቀዋል። ይህም የትራምፕ ጠንካራ ንግግር የመጣው በሆርሙዝ ያለው የባህር ላይ ውጥረት በከረረበት ወቅት ነው። የሆርሙዝ ነገር ዓለምን ወደ ሌላ እልቂት ይከታታል ተብሎ ተሰግቷል። በሆርሙዝ ወሽመጥ ዙሪያ ግራ መጋባት የታየበት ሳምንት ነበር። አርብ ዕለት የኢራን ውጭ ጉዳይ ሚኒስተር ወሽመጡ ለንግድ መርከቦች ክፍት ነው ብሎ ነበር። ነገር ግን ከአንድ ቀን በኋላ አሜሪካ ወደቦቹን መዝጋት በመቀጠሏ ቴህራን አቋሟን ቀይራ ወሽመጡ ዳግም ከርችሜዋለሁ፣ ከዚህ በኋላ በርካታ የጭነት መርከቦች በኢራን ጦር ተኩስ እንደምትከፍትባቸው አሊያም ወደ መነሻቸው እንዲመለሱ መደረጉ ታውቋል። አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ እገዳ መጣሏ ጥንታዊ ወታደራዊ ጫና መፍጠሪያ ስልትን መልሶ ያመጣ ሆኗል። ይህም የባህር መስመሮችን በመዝጋት ምጣኔ ሀብታዊ ጫና መፍጠርን፣ ንግድን ማስተጓጎልና ተገዳሪው አካል አቋሙን እንዲቀይር ወይም እጅ እንዲሰጥ የማስገደጃ ስልት ነው። ታሪክ የሚያሳየን እነዚህ አይነት ስልቶች ጫና በመፍጠር ረገድ ውጤታማ ቢሆኑም ተጽዕኗቸው ግን እጅግ ውስብስብ መሆኑ ነው። በሁለቱ የዓለም ጦርነት ውስጥ እንደታየው የባህር ላይ እገዳ መጣል የተፋላሚ ወገን አቅምን በማዳከም ረገድ የማይናቅ አስተዋጽኦ አለው። በአንደኛው የዓለም ጦርነት ብሪታንያና ጀርመን ላይ የጣለችውን እገዳ እንጥቀስ። በአውሮፓውያን አቆጣጠር በ1914 እስከ 1919 በተደረገው ጦርነት ብሪታንያና ጀርመን ላይ የጣለችው እገዳ ብዙ ጊዜ በርቀት እገዳ መጣል በመባል ይታወቃል። ብሪታንያ የጀርመን ወደቦችን በቀጥታ ከመዝጋቷ ይልቅ የባህር እንቅስቃሴዎችን ለመቆጣጠር በሰሜን ባህር ላይ ባላት የበላይነት ትተማመን ነበር። የሮያል ባህር ኃይል መርከቦች ይፈተሽ የነበረ ሲሆን ገለልተኛ በሆኑ ሀገራት ላይ ጫና በማድረግ ጀርመን ከዓለም አቀፍ ንግድ አግዷታል። ጀርመን መጀመሪያ ላይ ተጽዕኖን ለመቋቋም ብትሞክርም ጦርነቱ እየገፋ ሲሄድ የምርት እጥረት አጋጥሟታል። በ1916 የተከሰተው የምግብ እጥረትም ወደ ቀውስ ተሸጋግሮ ነበር። ተርሚት ዊንተር በመባል የሚታወሰው የዘመኑ ረሃብ የታሪክ ምልክት ሆኗል። በሺህ የሚቆጠሩት ሰላማዊ ሰዎች በምግብ እጥረትና በሽታ ሞተዋል። ሌላኛው ሁለተኛው ዓለም ጦርነት ወቅት ጃፓን ላይ የተጣለው እገዳ ነው። ጃፓን በባህር የምታገኘውን ምርቶች ላይ ጥገኛ መሆኗ ለእገዳ ተጋላጭ አድርጓታል። በአውሮፓውያን አቆጣጠር ከ1943 ጀምሮ የአሜሪካ ባህር ሰርጓጅ መርከቦች የጃፓን የንግድ መርከቦች ኢላማ አድርገዋል። በኋላም ላይ ኦፕሬሽን ስታርቬሽን በተባለው ዘመቻ ከአየር ላይ ፈንጂዎችን በመጣል ቁልፍ የባህር መስመሮችን አውከዋል። ከጀርመን በተለየ መልኩ ጃፓን ጫናዋን ለማቃለል ምንም የየብስ መስመር አልነበራትም። ሶስተኛው ደግሞ በአውሮፓውያን አቆጣጠር በ1962 ኩባ ላይ የተጣለው የባህር ላይ ከበባ ነው። የኩባ ሚሳኤል ቀውስ የባህር ትራንስፖርት ጫናና በተለየ መንገድ መጠቀምን ያመለክታል። ዩናይትድ ስቴትስ እርምጃዋን
እገዳ ከማለት ይልቅ ኳራንቲን የሚለውን ቃል ከሕግ አድምጠዋለች። ለመሸሽ ስትጠቀምበት ነበር። በፕሬዝዳንት ጆን ኤፍ ኬኔዲ የስልጣን ዘመን የሶቪየት የጦር መሳሪያዎች ወደ ኩባ እንዳይደርሱ ለመከላከል የአሜሪካ ባህር ኃይል ተሰማርቶ ነበር። ዘመቻው ለአንድ ወር ባነሰ ጊዜ ውስጥ በዲፕሎማሲ ተጠናቋል። እነዚህ ሁለት የባህር ላይ እገዳዎች የሚያሳዩን እርምጃዎቹ በጦርነት ውስጥ ትልቅ ሚና እንዳላቸው ነው። በአሁኑ ወቅትም ኢራን የሆርሙዝ ወሽመጥን በመዝጋቷ ኢትዮጵያን ጨምሮ በርካታ ሀገራትን እንዲሁም አሜሪካና እስራኤልን ክፉኛ እየተጎዱ እንዳለ መረጃው ያሳያሉ።